ፋኖ ካቅማችሁ በላይ ነው ፋኖ የማትቆረጥም ተጣውናለች ፋኖ እንደ ደቦል አንበሳ አንድ ፋኖ እንትን ሲል ድብልቅልቁ ነው የሚወጣው እንደ ደቦል አንበሳ ነው እያገሳ ያለው እየጎፈደረ እየጎፈደረ እሶቹ ፋኖ ምናምን አይደለም ፋኖ ካቅሙ በላይ ሆኖበታል አብይ አህመድ ሊቋቋመው ሊችለው በደም ተደራጅቷል ፋኖ ኃይሉን አጠራክሯል ጉልበቱ በርትቷል አቅሙ ጠንክሯል ውስጡን አጽድቷል መግባባትና መረዳዳትን ፈጥሯል በመካከሉ እየመጣበት ነው እኛ ሁላችን ፋኖን ነው ጆይን ማድረግ ያለብን የትግራይ ወጣት ፋኖን ጆይን አድርገው ትላንትና አብይ አህመድ አስታጥቆ ያስገባው ፋኖ ያ ፋኖ አይደለም የትላንትናው ፋኖ ለአማራ ኢትዮጵያዊነትን መንገር ለመምተር ለአንበሳ ስጋ መምተር ነው ማን ነው እቺን ሀገር ከጊዜ ቀጥሎ የፈጠራት ራሱ እየቀለጠ እየነደደ ታዲያስ ታንቱ ብሎታል እርፍ ያስጨበጠ ልብስ ያለበሰ ራሱ እንግዲህ ጎጃምና ጎንደር ኢትዮጵያን የሚቀልብ የአማራ ገበሬ ጨርቁን ጥሎ ቂጡን ጥሎ መሄድ ደሃ ያለበት ሀገር ነው እንዲህ አይነት በገዛ ብረቱ በገዛ ነፍጡ ኢትዮጵያን ዳር ድንበር ያስከበረ ከባርነት አንቶኒዮና ጆንሰን ከመባል ያዳነ ጀግና አማራ ነው ለዚህ ሰው መቆም ኢትዮጵያዊነትን መጋፋት ይሆናል በምንም አይነት እንደውም ለነኛ ጊዜ ማባከን የማይገባ ባይነኝ እኔ ይሄ ሲያውቀተኛ ቢጠሩት አይሰማም ነው ለአማራ ኢትዮጵያዊነትን መግለጽ መሞከር በእውነት ምንድነው ንፍጥ ይለቀልቃል አይነት ነውና አላዋቂ ሳሚ ንፍጥ ይለቀልቃል ይባላልና የዛ አይነት እንትን ነው ለአማራ አይገል እንትን አይባልም አይገል በደሙ ነው የፋኖ ድል በተመለከተ ፋኖ ገና ብዙ ታሪክ ይሰራል መናገር ስለሌለብኝ ነው በዝርዝር ገና ይሄ የመጀመሪያ ነው ይሄ የወሎ ብቻ ነው የምሬ ወዳጆ ብቻ ነው የመቼም ምሬ ወዳጆ ብቻ ነው እንደ ኢትዮጵያ ፋኖ አሁን የአማራ ፋኖ አንደኛው ቅርንጫፍ እኮ ነው የምስራቅ ፋኖ ብቻ እኮ ነው የሸዋ አለ ያው ሁሉም የመከላከያ ሰዎች በሚደነግጡበት መቼም መሐመድ ተሰማ ምስኪኑ ጀግናው ኤርትራ ጦር ያለው ሰውዬ የሚደነግጥበት የጎጃም እየማቀቅ ያለው የምስራቅ እዝ ሰራዊት አለ በዘመነ ግንባር ጎንደርም ነገ መከታውም በሙሉ አስቡት ይሄን ኃይል እና ቁጭ ብሎ እያየ ያለ ይመስላል ለምንድነው ምሬ ወዳጆ እዚህ የተዋጋ ጎጃም ዝም የሚለው ለምንድነው ጎንደር ዝም የሚለው ምናምን ዝም የሚለው ብሎ እንትን እሳት እንትን ለመለኮስ የሚፈልጓሉ ይሄ ጊዜ ድሮ አለፈ አማራን በዚህ ይሄ በእንትና የእንትና ብሎ እንትና እየተመታ እንትና ዝም ብሎ ወይራውን የፋቀስ ዝም ብሎ እየተዝናና አይ የሚባል ቋንቋ የለም ሴንትራላይዝድ ነው አዛዥ አለው ቼን ኦፍ ኮማንድ የታወቀ ነው ማን ምን ማድረግ እንዳለበት ይታወቃል ምን ጉድለት አለው ይታወቃል ይሄ ግልጽ ነው መከላከያው ትላንት ምርኮኞች ሲናገሩ የነበር ምንድነው አረ ፋኖ እኔ በቃ ከዚህ በኋላ እጄ ሰጥቻለሁ ስል አለ ቪዲዮን አጋጣሚ የሌላ ሎጎ ስላደረጉበት ዝም ብዬ ትቼዋለሁ እኔ በቃ ትቻለሁ ስል በቃ ነው እሺ ብሎ ቀጥ ብሎ መጣ እኔ እኮ የታጠቅነው እኮ ዲሽቃ አለን ክላሽ አለን ምናምን አለን እንዲሁ በቃ ሳይፈሩ አምጦ እሺ ብሎ መጡ ይሄ ድፍረት እኛ ጋር የለም አለ እኛ ጋር የለም እና እኛ አንድ ዲሽቃ ይዘን የተዋጋናችሁ አንድ ዲሽቃ እናንተ አራት ዲሽቃ ይዛችሁ ነው የተዋጋችሁናል ፋኖ ምንም የለው የሚባለው መከላከያ አንድ ዲሽቃ ይዞ እነሱ አራት ዲሽቃ ይዘው ነው የተዋጉት ከየት የመጣ ነው የተማረከ ነው ይሄ ፍልስጤም ሰጠቻቸው እስራኤል ሰጠቻቸው አፍጋን ሰጠች ግብጽ ሰጠች እንደምትል ምንም ጥርጥር የለውም ይሄ አስቀድመን የምንነግራችሁ እንደሚሉ ምንም ጥርጥር የለውም መስጠት ከሆነ መቆጣጠር ነው እና ገና ብዙ ይሄ የመጀመሪያ ድል ነው የመጀመሪያ እና ይቀጥላል አንደኛው ነገር በዚህ አጋጣሚ አስቀድመን አባታችንም ተማርኮ ነበር እኛም ተማርከናል ሲሉ ተስተውሏል እና የብርሃኑ ጁላ ልጆች እንደሆኑ ነው እንግዲህ እዛ ላይ የተሳለው የተቀመጠው አይደለም እና እነዛ ወታደሮች ያው
በአገዛዙ እየተነዱ በአገዛዙ ባለው የስራ እጥረት፣ የስራ እጦት፣ የስራ ማጣት ምክንያት የገቡ ናቸው። ኢፍትሐዊ ለሆነ ዓላማ የተሰማሩ ናቸው። ግን እኔ በተለይ እዚህ አሁን የሚፈራ የሚደነግጥ የለም። በማሳሳት በማስጨነቅ አቋም በማዘር በወጣ በጩኸት በምናምን አማራውን ማስጨነቅ አሁን ዘመኑ አልፏል፣ ተረት ሆኗል። በፊት ኢትዮጵያ ምን ትሆን ይሆን እንዱ በቃ እንቻላቸው እንደዚህ እንድ በቃ የፈለጉት ምናምን የሚል አማራ አሁን ያያረድከው እግዚአብሔር ይመስገን የሚለው የለም። አሁን ምሕረተአብም ስለሌለ ቤተ ክርስቲያን ሄዶ ይህሉ ሞተናል ሲሉን በስተን አለን የሚል የለም። በደርዘን እየተቀበረ በግሬደር እየተቀበረ ጧፍ እያበራ ሚዘም የለም። አሁን እናቴ ክላሽ ይዞ ገብቷል፣ እሳት ይዞ ገብቷል። አለው ሞተዋል ሲሉኝ አለው እያለ አዲስ ዜማ አዲስ ግጥም እየደረሰ ነው። የለም ያ ታቦት ይዘ መስቀል ይዘ ሼክ ይዘ ጳጳስ ይዘ ቄስ ይዘ ሄደ ግባ እባክን ውረድ እባክን የምትለው አማራው የለም። ቄሱንም ስነ ስርዓት ሼኩንም ስነ ስርዓት የሚለው አማራን የተፈጠረው ያ በጋዜጣ በሚዲያ በቲክቶክ በፌስቡክ በምናምን እንትናችን ተገደለ እከላችን እንደዚህ ሆነ ምንትስ ምናምን የምትል የለም። አሁን ብሎ የሚደነግጥ የለም። በቃ አሁን ኑሮም አግብጦታል፣ ኦሮሞማም አግብጦታል እና ሞቱን የሚናፍቅ ማህበረሰብ ስለሆነ የለም። አሁን አማራ አይሰማም። ችግሩ ጆሮን በጥጥ ደፍኖ ነው የሚሄደው ማለት ነው። እዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ስሉ የት ነው የምትሸሹት? እዚሁ ሁኑ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ነው የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አልሰጥም አንሰጥም ሂዱ ታይ ውሪ ኩታራ ይጠዚህ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና ጉዳዮች ኃላፊ ሆነ ምናምን ተብሎ መጣማ ሞኝህም ብላ ሞጅ ብላ። ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ጥፋ ከዚያ አንሰማማ። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ሙጂብ አሚኖ ዳቦ እንደሚያበካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሞማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ይህ ለውጡን ልንገራችሁ። በፊት እኔ ስለ ውሃቢያ ስናገር ስለ ጨፍጫፊው ስናገር ስለ እስላም አይደለም፣ ስለ እስልምናው አይደለም። እስልምናችሁ ብሎ ጠይቋል። ዛሬም በወሎ ዛሬም በሸዋ መከራውን ፍዳውን የሚበላው ከኦሮሚያ የተፈናቀለ እስላም ሲሚንቶ ላይ የሚተኛ የብል የበላው ነቀዝ የበላው የበቆሎ ዱቄት እየተሰጠው በበሽታ የሚሰቃየው የወሎ እስላም የአማራ እስላም በኦሮሞ ስም የተደራጀ ኃይል ያፈናቀለው መስጊዱን አቃጥሎ ከነ ውስታዙ ከነ ሼኩ አቃጥሎ የሄደው ማለት እበድ እውነቱ ይሄ ያ ነው። ጫካ የገባው ዘሩ ያለቀበት ነው። ጫካ የገባው ይሙታ ምን ችግር አለው? ለአስከሬኑ ዛፍን ተክልለታለን ብሎ የተቀለደበት አማራ ነው ዛሬ ጫካ የገባው። እኔ ለእውነት ነው አውሮፓን ያለሁት እናቴ ወጣ ብዬ ካርቶኔን ተሸክሜ በርገሬን እየበላው የነበረ እዚህ ስድብ አልጠጣም ነበር። ግን ተያዝኳ፣ ታሰርኩ። የለም ቁጭ በላለ እኔ ሰራዊት አዘጋጅላለሁ፣ ሚዲያ ከፍትላለሁ፣ ቀጥ
ያረጓቸው ነው እንዲህ ሊያረጓቸው ነው። ምን አገባህ አንተ? ሀጂ ሙፍቲ ሌባ ነው፣ ሀጂ ሙፍቲ እንደዚህ ነው፣ ሀጂ ሙፍቲ ሲሉ የነበሩ ዛሬ ሲጽፉ አየኋቸው። ምን እያሉ እንደው ያኔ ያደረገ ሀጂ ሙፍቲን እንደዚህ ያደረግንበት በኦሮሞ ጽንፈኛ በስልጤ ጽንፈኛ ተታለን እንደዚህ ያልንበት ጊዜ እንደው ያ ቀን የተረገመ ይሁን የሚል የአማራ እስላም አየሁ፣ የኦሮሞ እስላም አየሁ፣ የጉራጌ እስላም፣ የአፋር እስላም፣ የሶማሌ እስላም አየሁ። እግዚአብሔር ሆይ ክብር ምስጋና ይግባ። በእውነት እግዚአብሔር ሆይ ክብር ምስጋና ይግባ። ለጽንፈኛ መድኃኒቱ እኔ ነኝ። በእውነት ለጽንፈኛ መድኃኒቱ እኔ ነኝ። ምክንያቱም እንደ ልቡ ነኝ፣ እንደ ልቡ ነኝ። የሚዲያ ፕላትፎርም ቀጥሮ የሚባል ነገር ነጭ ነጯን ትናገራለህ። የሚቀበል ይቀባል፣ የሚያስታውቅ ያስታውቃል። አለቀ። በእነ ሀጂ ሙፍቲ ጊዜ ብር አይሰረቅ፣ ገንዘብ አይሰረቅ፣ ምን አይሰረቅ። እነሱ እንኳን ገብተው ተዘረፈ ያሉት ብር ለአንድ ኡስታዝ መጽሐፍ ማሳተሚያ የወጣ 100,000 ብር ነው ተዘረፈ ያሉት። እነዚህ አሁኖቹ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለሌሎች ለአማራ ልጆች ሼር እያደረጋችሁ ሁሉም እንዲያዩት ማድረግ አለብን ማለት ነው። አብሶ እኔ ፖለቲካ ውስጥ የለሁበትም፣ እኔ ምንም ደጋፊ አይደለሁም ምናምን የሚሉ አንዳንድ ነፈለል አማራዎች ስላሉ ለነሱ ሼር አድርጉላቸው ማለት ነው። በተረፈ ውዶቼ ስታይሊንን ታውቁታላችሁ። ትግሬ ነው የተወለድኩት ጎንደር ነው የሚለው ግን ያው ትግሬ ነው። ማራማዊት ማለት ነው። ትዝ ይላችኋል የትግራዩ ጦርነት ጊዜ የዛሬ ስንት ዓመት? የዛኔ ኦሮሞን እንኳን አትናገርም ነበረ ማራማዊት። ሁሌ እየወጣች አማራ ላይ ነበረ ብዙ ነገር የምትናገረው። ብዙ ነገር በቃ በጣም ታቋታላችሁ ይችን ሴትዮ። እኔ ገርሞኛል። ምን እንደገረመኝ ልንገራችሁ። አሁን ተገልብጣ አማራ ፋኖ እያለች እንደውም የትግራይ ወጣት አማራ ፋኖን መደገፍ አለባችሁ ስትል በጣም ነው የገረመኝ። በጣም ማለት ነው። እኔ ፖለቲከኛም ባልሆንም እከታተላለሁ፣ አያቸዋለሁ። ፖለቲከኛ ነን የሚሉትን አክቲቪስት ነን የሚሉትን ሁሉንም አያቸዋለሁኝ። አብሶ እንደዚህ አማራ ፋኖ ወይም ተጋሩ ምናምን የሚሉትን ማለት ነው። በጣም ነው መከታተላቸው ከድሮ ጀምሮ ማለት ነው። እና እኔ የማራማዊትና የስታይሊን ተገልብጦ አማራ ፋኖን መደገፍ የሚደግፉት ነገር እኔ አላማረኝም። የእውነት የአማራ ፋኖ ደስታ አስደስቷቸው ነው ወይስ ከጀርባ ምን እያሴሩ ነው የሚለውን ነገር እኔ እጠራጠራለሁ። እንዲህ ምክንያቱም አውቃቸዋለሁ። እንዲህ በትግራይ ጦርነት ጊዜ እኮ እኛ ኢትዮጵያዊ አይደለንም፣ ወደፊትም አንሆንም፣ እንደውም ሂሳብ እናወራርዳለን እያሉ የጌታቸው ረዳን ንግግር ነበር ከፊት የሚያደርጉ የነበረው። ትዝ ካላችሁ የምታስታውሱ ካላችሁ ማለት ነው። አብሶች ማራማዊት የምትባለው በጣም ብዙ ቃለመጠይቅ ትደረግ ነበረ። በራሷም ቻናል ወጥታ ትናገር ነበረ። እንዲህ ለአማራ ያላት ነገር ጥሩ አልነበረም። የምትናገረው በቃ ራስ ምታት የሚያስይዝ ንግግር ነበር የምትናገረው አማራውን። አሁን እዚህ ጋር ብናገረው ጥሩ አይደለም። እውነት ለመናገር እሷ የምትናገረውን እኔ መድገም አልፈልግም፣ አልናገረውም። እኔ በጣም ገርሞኛል። የስታይሊን ቆየ አማራ ፋኖ ማለት ከጀመረ ማራማዊትም ቆየታለች። እውነት ለመናገር ግን ምን አስበው ነው? የእውነት ትግሉን እየደገፉ ነው ወይስ ደግሞ ምንድነው አላማቸው? እኔ አልገባኝም። እውነት ለመናገር እኔ አልገባኝም። ምክንያቱም የሚናገሩት የነበረው ንግግር እኔ ልረሳውም አልችልም። እዛኛው ዩቲዩብ ላይ ሙሉ ንግግራቸው አለ። ቆይ ስሜን ከስር የዩቲዩብ ስሜን ሼር አድርግላችኋለሁ። ብዙ ጊዜ ቪዲዮ ለቀቄበት አላውቅም እንጂ አሁን ማለት ነው እንዴ የዛሬ 4 ዓመት የዛሬ 5 ዓመት ሲናገሩ የነበሩት ንግግር እኔ
በቃ መቼም ልረሳላቸውም አልችልም፣ ላምናቸውም አልችልም። አሁን ይሄ ማነው ቴዲ የሚባለው ይሄ ጥቁር መነጽር ያደረገው ቴዲ ከኢትዮጵያ ውጭ ነው የሚኖረው፣ ጋዜጠኛ ነው። በጣም ጀግና ነው። በነገራችን ላይ ንግግሩ ምናምን በጣም ነው የማደንቀው። ግን ለአማራ ያላቸው ነገር አብሶ የትግራይ ተወላጆች በጣም ነበር የሚገርመኝ። በቃ ከልክ ያለፈ ነበር ለአማራ ያላቸው። ደግሞ እኮ አማራ ክልል ተወልደው አድገው ማለት ነው። በጣም የሚገርመኝ አብሶ ጎንደር አካባቢ ተወልደው ያደጉ የትግራይ ልጆች ለአማራ ያላቸው ነገር እኔ እንጃ በጣም ለየት ያለ ነገር ነው። የክፋት ጥግ ነው ንግግራቸው። እግዚአብሔርን አሁን ይቺ ማራማዊት ጎንደር ነው የተወለደችው። ስታይሊን ጎንደር ነው የተወለደው። ቴዲም እንደዚሁ አማራ ክልል ውስጥ ነው ሲናገር ሰምቸዋለሁ። እንደዛም ሆነው ለአማራ ያላቸው እንትን ጥላቻ በጣም ከፍ ያለ ነው እውነት ለመናገር። አሁን ተገልብጠው አማራ ፋኖ ሲሉ እኔ ግራ ይገባኛል። ተከታያቸው ደግሞ እንዳለ አማራ ነው። በፊት እንደዛ ሲሳደቡ የነበሩት እነዚህ አክቲቪስቶች አሁን ተገልብጠው አማራ ፋኖ ጀግና ምናምን ሲሉ ከስር በቃ አንድ ላይ እንሆን ሰሜናዊ ምናምን የሚሉ የአማራ ልጆች ናቸው። እኔ ግርም ይለኛል። ያን ንግግር እንዴት አንድ አማራ እንዴት ሊረሳው ይችላል ነው። ስታይልን ሲናገረው የነበረው ንግግር፣ ማራማይ ስትናገረው የነበረችው ንግግር፣ እንዴ እነ ጌታቸው ረዳ ከአማራ ጋር የምናወራርደው ሂሳብ አለ እያሉ ሲናገሩ የነበረውን ንግግር ረስተውት አንዳንድ አማራዎች በጣም ግርም ይለኛል። በነገራችን ላይ የአማራ የዋህነት ይገርመኛል እውነት። በጣም ቶሎ እንረሳለን መሰለኝ። እኔ ግን ልረሳ አልችልም። በትግራዩ ጦርነት ጊዜ የተጎዳው አማራ ነው። እስካሁን ድረስ እየተጎዳ ያለውም አማራ ነው። እንዴ ግጭቱ የሚደረገውም አማራ ክልል ውስጥ ነው። እስካሁን ከትግራዩ ጦርነት ጀምሮ የአማራ እናት እያለቀሰች ነው ያለችው። የአማራ አባት እያለቀሰ ነው ያለው። ትምህርት ቤት የለም። ትምህርት ቤቱ እንዳለ ፈራርሷል። ተማሪዎች እየተማሩ አይደለም። ወጣት እንዳለ እድሜያቸው ሳይደርስ ነው ወደ ስደት እየተሰደዱ ያሉት። ትምህርት ቤት ያው ከተዘጋ ስንት አመቱ ነው? ዘንድሮም ትምህርት የለም። የታመመ የቆሰለ እንኳን ሐኪም ቤት ሄዶ መታከም አይችልም። ምክንያቱም እዛ ሐኪም ቤት ውስጥ ወይም ክሊኒክ ውስጥ ፋኖ አለ ተብሎ ስለሚታሰብ መንግስት ድሮን የሚጥለው እዛ አካባቢ ነው። ወይ ትምህርት ቤት ላይ ነው ወይም ደግሞ ሐኪም ቤት ላይ ነው። አሁን በዚህ 15 ቀን በተደረገው ውጊያ ወሎ ውስጥ ሰሜን ወሎ ውስጥ ከወልዲያ ወደዛ ሳንቃ ነው ሲሪንቃ የሚባል አካባቢ ላይ በጣም ብዙ ዶክተሮች ሞተዋል፣ ታካሚዎች ሞተዋል። አስቡት። ትምህርት የለም እንዳለ ሴቶች ያለ እድሜያቸው ነው እየተዳሩ ያሉት። ማለት በቃ ምንም ማድረግ አይቻልም። ወደ ሳውዲ አረቢያ ነው በባህር እየሄዱ ያሉት። ስለዚህ በነገራችን ላይ ለአማራ ምስቅልቅል ያለ አማራ እንደዚህ ለመሆኑ ምክንያት የትግራዩ ጦርነት ነው። የትግራዩ ውጊያ ነው። እነ ጌታቸው ረዳ ናቸው። ማን ነበረ የሆነ ጀነራል ለአማራ የ100 ዓመት የቤት ስራ ሰጥተነዋል ያለው? ትግሬ ነው። እሱም ትግሬ ነው እና ዋጋ እየከፈለ ያለው አማራ ነው። እግዚአብሔር እውነት ሀገራችንን ሰላም ያድርግልን። በተረፈ ወደ ዘመድኩን በቀለ ስመጣ እኔ ዘመድኩንን ድሮ ነው የምከታተለው። ዘመድኩን ታውቃላችሁ፣ ኦሮሞ ነው፣ የሐረር ኦሮሞ ነው፣ የሐረርጌ ኦሮሞ ነው። ግን የሚደግፈው አማራ ፋኖን ነው። በነገራችን ላይ አንድ ቀን እንኳን ክፉ ቃል ተናግሮ አያውቅም። እውነት በቃ የሰማውን የተናገረውን ማለት የሰማውን የሚናገሩትን መረጃ የሚሰጠውን ነገር ነው የሚያቀርበው
እንደውም መደገፍ ያለብን ብዬ የማስበው ከነ ስታይሊን አሁን ስታይሊንን የሚደግፈው አማራ በጣም ነፍ ነው። አብሶ አሁን ላይ አማራ ፋኖ ስለሚል ማለት ነው። ዘመድኩን በቀለ ግን ከድሮ የዛሬ ስንት ዓመት ጀምሮ አማራ ፋኖ እንዳለ ነው። እስካሁን ሀሳቡን እንኳን አልቀየረም እንዴ። እሱ እኮ ኦሮሞ ነው። ኦነግ ሸኔ መደገፍ ይችላል፣ ብልጽግና መደገፍ ይችላል፣ መብቱ ነው። ሀሳቡን ያልቀያየረ ልክ እንደ ሞጣ ቀራኒዮ አሁን ይሄው ቢናገርም ቢናደድም ቢበሳጭም አማራ ነኝ ብሎ ነው እንትን የሚለው። በእውነት የማይወላውል ትክክለኛ አማራ ሞጣ ቀራኒዮ ነው ለኔ። አንዳንድ የሚናገረው ነገር ቢደብርም ማለት ነው፣ ግን ስለሚናደድ ነው እንደዛ የሚለው። እውነቱን ነው ደግሞ እውነት እና አሁን ድረስ ማለት ነው አብዛኞቹ አማራዎች የአማራ ልጆች ማለት ነው ዘመድኩንን ትቃወሙታላችሁ። ለምን ስታይሊንንና ማራማዊትን የትግራይ ተወላጆችን አክቲቪስቶችን ጋዜጠኞችን ለምን አትቃወሙም ነው? ቢያንስ ዘመድኩን በቀለ ኦሮሞነቱን ተናግሮ ከድሮ ጀምሮ ማለት ነው እኔ ኦሮሞ ነኝ ግን አማራ ፋኖ ሀገር ያድናል ከአማራ አልፎ ለኢትዮጵያ ሕዝብ የሚሆን ነው እኔ ደግፋለሁ ማለት ከጀመረበት ጀምሮ ነው እንደዚህ የሚለው። እነ ስታይሊን አሁን በቅርብ መጥተው አሁን አማራ ፋኖ ጀግና ነው እኔ አማራ ፋኖ ደጋፊ ነኝ በቃ ደግፉ ምናምን ሲሉ ግልብጥ ብላችሁ እነሱን ስታይሊን በቃ እኛ ሰሜናዊ እኛ እንደዚህ እያላችሁ የምትታለሉ አማራዎች በጣም ነው የምታሳዝኑኝ። እውነት ለመናገር በጣም ስታይሊን እኮ አሁን ነው የመጣው እንዴ! አሁን ነው እኮ የመጣው። የዛኔ ትዝ ይላችኋል ጌታቸው ረዳ ከአማራ ጋር የምናወራርደው ሂሳብ አለ ብሎ ሲናገር ሁል ጊዜ ላይቭም ገባ ቪዲዮም ለቀቀ፣ በቲክታክም በዩቱብም በፌስቡክም የጌታቸው ረዳን ንግግር ነበር መጀመሪያ የሚያሰማው ማለት ነው። ስታይሊን ማራማዊት፣ ይሄ ቴዲ፣ ሌሎቹም በቃ አብዛኞቹ ጋዜጠኞች አሁን እነሱን ደጋፊ የሆናቸው አማራዎች ግን ጤነኛ ናቸው ወይ ነው? እኔ ለእናንተ ነው ጥያቄ ነው እውነት። እኔ ብዙም ፖለቲከኛ ማለት ብዙም ንግግር አልችልም፣ ግን የታዘብኩትን ነው ትዝብት ነው። እኔ ከታዘብኩት አንጻር ነው የምላችሁ። እኔ እንደውም ዘመድኩን በቀለ ከነሱ ሲጀምር መወዳደር የማይችሉም እንጂ እነሱ እየሸቀሉበት ነው ያሉትኝ በአማራ ሕዝብ ከበፊትም አሁንም ማለት ነው። ዩቱባቸው ላይ ይለቃሉ፣ የሚመለከተው አማራ ነው። በቃ እነሱ ገንዘባቸውን ያገኙ እንጂ ለአማራ አስበው አይደለም። አማራን ደግፉ ብለው አማራ ፋኖን ደግፉ ብለው መናገር ከፈለጉም እኮ በትግርኛ ማስተላለፍ ነው። ለትግራይ ወጣት የሚያስተላልፉት በአማርኛ። አማርኛ የማይችል ስንት የትግራይ ወጣት አለ። ግርም ይለኛል። እንደዚህ አንዳንድ የኦሮሞ አክቲቪስቶችም ጋዜጠኞችም ለኦሮሞ ወጣት ብለው መልእክት የሚያስተላልፉት በአማርኛ ነው። አማርኛ የማይችል እኮ በጣም ብዙ አለ፣ በጣም ብዙ። ምክንያቱም በትግርኛ ከሰራሁን ስታይሊን ማንም አይሰማውም። የሚሰሙት የትግራይ ተወላጆች ብቻ ናቸው። እሱም ብዙም ተከታይ የለውም። አሁን ላይ አማራ ስለሚል ብዙም ተከታይ የለውም። የትግራይ ወጣት የሚከታተለው የለም። በትግርኛ ቢሰራ እርግጠኛ ነኝ እንደው ከ8,000 እንደው ለዛውም የሆነ አማራም ተቀላቅሎበት ማለት ነው። በትግርኛ ብቻ አንድ ቪዲዮ ሰርቶ በዩቲዩብ ቢለቅ ማለት ነው እንደው በዛ ቢባል ከ10,000 ሰው በላይ የሚያይለት የለም። ከ8 እስከ 10,000 ሰው ቢያይለት ነው። እሱንም እንደ አንዳንድ አማራዎች ተቀላቅለውበት ማራማዊትም እንደዛው አላዋጣ ሲላት ነው በአማርኛም ሙሉ። አሁን ዩቲዩብ ቻናሏ ላይ ገብታችሁ ብታዩ ሙሉ አብሶ በዚህ ከ8 ወር አካባቢ ጀምሮ በአማርኛ ነው የምታስተላልፈው እና በፊት ትግርኛ ስትናገር እየተናገረች የለቀቀችው ቪዲዮን ገብታችሁ ብታዩት 15,000 20,000 በዛ የተባለው 50,000 ሰው ነው የሚያይላት። አሁን እኮ በአማርኛ ስለሚያስተላልፉ አማራው ስለሚያይ እና ደግሞ ሌላ ብሔሮች
ሌላ ብሔር ብሔረሰቦች አማርኛ በብዛት ስለሚሰሙ እስከ 500 እስከ 700 ሺህ ነው አንድ ቪዲዮ የሚታይላቸው ማለት ነው። አስቡት። ለጥቅማቸው ሲሉ ነው እንጂ ለአማራ አስበው አይደለም። እኔ ለአማራ አስበው ነው ብዬ አልልም ጭራሽ ጭራሽ ጭራሽ። ስለዚህ እኔ ዘመድኩን በቀለ ይሻለኛል፣ እደግፈዋለሁ። ምክንያቱም ሌባውን ሌባ ይላል፣ ውሸታሙን ውሸታም ይላል። በቃ ፊት ለፊት ነው የተነገረውን መጥቶ የሚናገረው። አማራ ፋኖን እየከፋፈለ ምናምን ምናምን የምትሉ አላችሁ። እኔ እንደዛ ሲያደርግ አላየሁትም። ሞጣ ቀራኒውና ሞጣና ማን ነው ይሄ የሚናገሩት አንድ አይነት ነው። ሞጣ ቀራኒውም እንደዛው ነው። በቃ እየሰማውን ፊት ለፊት ይናገራል። ልክ እንደ ዘመድኩን በቀለ ማለት ነው። እና የምትደግፉትንና የማትደግፉትን ማለት መደገፍ ያለብንና የሌለብንን ብንለይ ጥሩ ነው። የአማራ ህዝብ የትግራይን ህዝብ በጣም ይወዳል። የትግራይ ህዝብ አማራን ይወዳል ወይ ብላችሁ ደግሞ ጠይቁ። እውነት የሆነ ቃለ መጠይቅ ተለቋይቼ የትግራይ ወጣት ነው፣ የትግራይ ወጣቶችን ነው የሚጠይቀው፣ ቲክታከር ነው። እና ከኤርትራና ከአማራ ማንን ትወዳላችሁ ተብሎ ሲጠየቁ አብዛኛው ኤርትራን ነው ያሉት። ለምን ሲላቸው ባህላችንም ቋንቋችንም አንድ ስለሆነ እያሉ በጣም ብዙ ናቸው የመለሱት። በፐርሰንት ቢወሰድ ኤርትራን ነው የመረጡት። አማራው ለምሳሌ የአማራን ወጣት ከትግራይና ከኤርትራ ብትለው 100% ትግራይን ነው የሚለው ከኔ ጀምሮ ማለት ነው። ግን እነሱስ ይወዱናል የሚለውን ነገር ደግሞ ማሰብ አለብን ማለት ነው። እነ ስታይሊን ያንን ንግግራቸውን ረስተው አሁን አማራ ፋኖ ጀግና እያሉ ሲመጡ መጠርጠር አለባችሁ። እነ ቴዲ አማራ ፋኖ ጀግናው እያለ ሲመጣ መጠርጠር አለባችሁ። ለምን በሉ። ምክንያቱም የበፊት ንግግራቸውን ወደኋላ ተመልሳችሁ እዩ። ዩቱብ ላይ ብትሄዱ አለ፣ ሰርች ብታደርጉት፣ ፌስቡክ ላይ ብትሄዱ አለ፣ ቲክታክ ላይ ብትሄዱ አለ፣ ቴሌግራም ላይ ብትሄዱ፣ ኢንስታግራም ላይ ብትሄዱ የድሮን የበፊት ንግግራቸው አለ። እሱን ማየት አለባችሁ። አማራ የሆናችሁ የምታሽቃብጡ እኛ ሰሜናዊ አንድ ነን፣ ሰሜኑ አንድ መሆን አለበት የምትሉ ንግግራቸውን እየሰማችሁ አሉ። በጣም በእርግጥ መልካም የሆኑ ትግሬዎች አሉ፣ በጣም ጥሮች አሉ። አብዛኛው ግን እንደዛ አይደለም። አብዛኛው ሰው እንደዛ አይደለም። እሺ ይኸውላችሁ፣ አዛኙ የሚያዝነው ድሃ ነው። በነገራችን ላይ ድሃ እንጂ አብሶ ከኢትዮጵያ ውጭ ያሉ የተቆረጠ የትግራይ ካርታ ትግሬ ሀገር ይሆናል ብለው ስለሚያስቡ የተቆረጠ የትግራይ ካርታ አንጠልጥለው በባንዲራቸው በክልል ባንዲራ አንጠልጥለው ነው የምታዩት። አብዛኛው ታውቃላችሁ። አረንጓዴ ቢጫ ቀይ እኮ የአማራ ንጉስ አይደለም ያመጣው። አጼ ማን ናቸው? አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ ነው። የኢትዮጵያን ባንዲራ መጀመሪያ ይሄ ነው ብለው ለኢትዮጵያ ሕዝብ ያበረከቱት አጼ ዮሐንስ ናቸው አይደል? አዎ አጼ ዮሐንስ ናቸው። አጼ ዮሐንስ በእናትም በአባትም ትግሬ ናቸው። ግን አረንጓዴ ቢጫ ቀይ የአማራ መስሉ አማራው ኢትዮጵያ ስለሚል ታውቃላችሁ። አማራ ለኢትዮጵያ ዘር አሁን እኮ ነው አማራ መባል የተጀመረው። እሱንም እንደው 50% ቢሆን ነው። ሌላኛው የለም አይልም። በኢትዮጵያዊነቱ የሚያምን ነው። እኔ ድሮ አላውቅም ነበር። ኢትዮጵያ እንደሆነ ነው የማውቀው። አሁን ነው ትንሽ በቃ ሶሻል ሚዲያ ስከታተል ያለውን ነገር ምናምን ስናይ ነው እንጂ አብዛኞቻችን የአማራ ልጆች አማራንን ብለን ያልነው እንጂ በፊት እኮ ኢትዮጵያዊ ነው የምንለው። እንኳንስ የክልል ባንዲራ አንጠልጥለን ልንወጣ ይቅርና ማለት ነው። እኔ አላውቀውም። አሁን የአማራ ክልል ባንዲራ አለው። ምን አይነት እንደሆነ እኔ አላውቀውም። እማውቀው አረንጓዴ ቢጫ ቀይ መሀሉ ላይ ኮከብ ያለበት እና ደግሞ ልሙጡን ነው የማውቀው የኢትዮጵያ ባንዲራ። እንዴ ወደ ኦሮሚያ ብትሄዱ ነጭና ጥቁር ከዛ ቀይ ነው አይደለ የባንዲራቸው? አዎ ነጭ ጥቁር ቀይ መሰለኝ።
እሱን ነው ለሬቻ እንኳን አይታችሁ እንዳለ ሙሉ አዲስ አበባ በኦሮሞ የክልል ባንዲራ ነበር የተሸፈነው። አንድ ሰው እኮ አረንጓዴ ቢጫ ቀይ እኮ ይዞ ከወጣ ቅልቅል ነው። ወይ ከአማራና ከትግራይ የተወለደ ነው ወይም ደግሞ ከኦሮሞና ከአማራ የተወለደ ነው። አረንጓዴ ቢጫ ቀይ ይዞ የምታዩት እንደዛ ነው። ቅልቅል የሆኑ ኦሮምኛም አማርኛም ትግርኛም አማርኛም የሚናገሩ ከሁለቱም ብሔር የተወለዱ ማለት ነው እንጂ ንጹህ የትግራይ ልጅ አረንጓዴ ቢጫ ቀይ ባንዲራ ይዞ አይወጣላችሁም። የክልል ባንዲራቸውን የተቆረጠ ካርታ አንገታቸው ላይ አንጠልጥለው ነው የሚወጡት። እንዴ ማርያማዊት አንገቷ ላይ ነበራት እኮ ትግራይን ሀገር እናደርጋለን፣ ራያንና ወልቃይትን ወስደን በቃ ሀገር እናደርጋለን፣ ክልል ሳይሆን ሀገር እናደርጋለን ብላም የምትናገር ነበረች። ንግግሯ የማይደክማት ጭራሽ የማይደክማት እኮ ናት ማርያማዊት ማለት። በጣም ነበር የምከታተላት። የምትናገረው ነገር ከአንደበቷ የሚወጣው ቃል እውነት እንደች ሴትዮ አሁን ተገልብጣ ተረሳልሳ አማራ ፋኖን መደገፍ አለብህ የትግራይ ወጣት ብላ ስትናገር እኔ ገርሞኛል። ቆየች። በነገራችን ላይ እዛኛው ዩቲዩብ ላይ በጣም ብዙ ቪዲዮ ለቅቅ ያለው ይሄኛው አዲስ ነው እና እኔ ገርመኛል። እኔ አንድ የትግራይ አክቲቪስት ወይም ጋዜጠኛ መጥቶ አማራን ደግፋለሁ ወይ አማራ ፋኖን ደግፋለሁ ቢለኝ እኔ አላምንም። እኔ ጭራሽ አላምነውም እንዴ። ምክንያቱም እያንዳንዷ እኔ ድራማም አላይም፣ ይሄ ቃና ምናምን አላይም፣ ቲክታክ ጌም የሚጫወቱትን ምናምን አላይም። እኔ በጣም እንትኖችን ጋዜጠኞችን አይነበረ ፖለቲከኛንን የሚሉትንና አክቲቪስቶችን በደንብ ነው መከታተል የነበረው። እያንዳንዳቸውን አይጠፉኝም ጭራሽ እንዴ። እኔ ከነሱ አንድ አማራ ነኝ ብሎ እነሱን ከሚደግፍ አማራ ዘመድኩን በቀለን 10 እጅ ይበልጥ ይሻለኛል። እኔ በጣም ደግፈዋለሁ ዘመድኩን በቀለ። ጽድት ያለ የኦሮሞ ልጅ ነው፣ ጽድት ያለ ኦርቶዶክስ ነው፣ የሚደግፈው አማራ ፋኖን ነው። ሌባውን ያጋልጣል፣ ውሸታሙን ያጋልጣል፣ ትግሉን ወደ ኋላ የሚያስቀረውን ያጋልጣል። ልክ እንደ ሞጣ ቀራኒዮ ነው። ለኔ ሁለቱም አንድ ናቸው። እውነት አንድ ይሄ ደግሞ ከዘመድኩን አጠገብ ይሄ ቹቹ ማለት ልንገራችሁ፣ አንዴ ኦሮሞ ነኝ የሚል፣ አንዴ የትግሬ ቅልቅል አለብኝ የሚል፣ አንዴ አማራ ነኝ የሚል፣ አንዴ ጉራጌ ነኝ የሚል ይሄው ስንት አመቱ የሆነ ሰዓት አማራ ጋር ይጠጋና አሁን ይሄ ብሔሩ ምን እንደሆነ እንጂ ኦሮሞ ውስጥ ነው ያደኩት ይላል፣ ጉራጌ ነኝ ይላል። ግን አማርኛ ብቻ ስለሚናገር አማራ መስሏቸው በሚናገረው ንግግር አማራን የሚጠሉ ሰዎች የኦሮሞ ልጆች አያለሁኝ በጣም ብዙ ጊዜ ማለት ነው። አማራ ስለሚመስላቸው ግን ልጁ አማራ አይደለም። በአማራ ስም የሚነግዱ የሚሸቅሉ ልክ እንደዚህ እንደ ቹቹ አይነት በጣም ብዙ አሉ። እነሱን ማስተካከል አለብን። አሁን ቹቹ ጋር ገብታችሁ የምትከራከሩ አማራ የሚባል የለም ብሎ የሆነ አንዳ ሲናገር እዛ ገብታችሁ ከሱ ጋር የምትከራከሩ የአማራ ተወላጆች በጣም ታሳዝኑኛላችሁ። አማራ የዋህ ነው የምለው ለዛ ነው። የዋህንን በጣም እውነት አንድ ሰው አስቀይሞን እኮ ይቅርታ ካለ በቃ ይቅር ብሏል፣ ይቅር ለእግዚአብሔር ነው ብለን በቃ ወዲያው የምንረሳ ሰዎች ነን። ለምን እንደሆነ አላውቅም። ፖለቲካ ግን እኔ እንጃ፣ እኔ ፖለቲከኛ አይደለሁም። ግን ብዙ ጊዜ ከማየት የተነሳ የተረዳሁት አንፃር በጣም የሆነ ሲስተም ነው። በቃ ወደ ሞቀበት ነው የሚካሄደው የሚመስለኝ። እንደዛ ነው መገልባበጥ፣ በቃ ግልብጥብጥ ማለት፣ ወደ ሞቀበት መሸሽ፣ መሮጥ፣ እንደዛ አይነት ነገር ነው እኔ እየተረዳው ያለሁት እውነት። ስለዚህ ቹቹ ክርስቲያን ታደለ ይኸው ከጀርባው አድርጎታልኝ። ክርስቲያን ታደለ አማራ አይደለም ብሎ ሲከራከር አንዳንድ ንፉግ የሆናችሁ የአማራ ልጆች እዛ ገብታችሁ አዎ አይመስልም ግዴታ መልኩ አፍንጫው እንዴት ነው ቀይ አፍንጫው ስልክክ ያለ ምናምን ግዴታ መሆን አለበት እንዴ? አፍሪካውያን መሆናችንንም አትርሱ። ጥቁሮች ነን፣ ጥቁር ስብጥር ነን። በቃ በጣም ቀይ አለ፣ ነጭ አለ፣ በጣም ደግሞ ጥቁር አለ፣ ጸይም አለ፣
የቀይ ዳማ አለ። ከለራችን እንደዛ ነው። ኢትዮጵያውያን እንዴ ምን ጉድ ነው? በጣም እኮ ነው የሚገርመኝ እውነት መልኩ የደቡብ ልብስ አልብሰውት የደቡብ ባህላዊ ልብስን አልብሶት ቹቹ ይሄ አማራ አይደለም ብሎ ስንት ዋጋ የከፈለውን አማራ ክርስቲያን ታደለን በድፍረት እዛ ፓርላማ ውስጥ የተናገረውን ነገር ታውቃላችሁ። በዛ ነው እስር ቤት ገብቶ እየማቀቀ ያለው። ስንት ጊዜ ራሱ ኦፕራሲዮን እንደተደረገ እኔ አሁንስ ድምፁም ጠፍቷል። በህይወት ይኑር አይኑር የምናውቀው ነገር የለም። ስንት ዋጋ የከፈለልንን ክርስቲያን ታደለ ቲክታክ ላይ አምጥቶ ከጀርባ ለጥፎ እንደዛ ሲናገረው አብራችሁ ስታሟሙቁ የነበራችሁ የአማራ ልጆች በጣም ነው የምትገርሙኝ። እኔ እንጃ ግርም ይለኛል። አማራ ለራሱ አይሆንም ይላሉ ሌላ ብሔር ብሔረሰቦች። እውነታቸውን ነው። ገንዘብ የሚሰጠው አማራው ለሌላ ብሔረሰብ ነው፣ ለራሱ አይሆንም። ብዙ ጊዜ ስላየው ነው። ስለዚህ የሚሆነውና የማይሆነውን ጠንቅቀን ብናውቅ ጥሩ ነው እላለሁ ውዶቼ። እና የነ ማራማዊት መገለባበጥ የነ ስታይሊን እንዴት ይረሳል? የማራማዊት ንግግር እንዴት ይረሳል? እንዴ የስታይሊን ንግግር እንዴት ይረሳል? የነ ቴዲ ሌሎቹም አክቲቪስቶች ከቲክታከር ጀምሮ ሲናገሩት የነበሩት ንግግር እንዴት ረስታችሁት ነው እንዴ? እንዴት ይረሳል? አሁን ላይ ሰሜናዊ እያላችሁ የምታሽቃብጡ ሰላም መሆን ብንሆን ደስ ይለኛል። ግን ራያ መሬቱ የትግራይ ነው ይላሉ፣ ወልቃይት መሬቱ የትግራይ ነው ይላሉ። በሰላም በፍቅር እኮ ከሆነ ይኖራል እኮ። ሀገራችን እኮ ሰፊ ናት። ሰው የእውቀት ችግር አለብን እኛ ኢትዮጵያውያን። እውቀት የለንም፣ ትምህርት የለም፣ ብዙ አልተማርንም፣ ማገናዘብ የለም። ምቀኝነቱ ምኑ ነው እንጂ ሀገራችን እኮ ለሁላችንም ትበቃ ነበር አይደለም እንዴ? ግን ደግሞ ሙሉ ወልቃይት የኛ ነው ሲሉ ሙሉ መላት ምንድነው ራያ የትግራይ ነው ሲሉ አስቦት። አሁንም እኮ ከትግራይ ጋር ምንም እኮ እንትን ነገር የለንም። ግን ወልቃይትንና ራያን ወንድሞቻችን እንዴት አድርገው ነው ያስመለሱት ነው በዛን ሰዓት መላ የትግራይ ህዝብ እኛ ኢትዮጵያውያን አይደለንም፣ እኛ ተጋርዋይን ምንድን ነበር የሚሉት ብቻ በቃ ለብቻ ፓስፖርት ሁላ አውጥተው እኮ ነበረ። እውነት ለብቻ ማለት ነው። አልሆነም እንጂ አልሆነም። በእውነት እነሱ ባሰቡት ሳይሆን ፈጣሪ ያለው ነው የሚሆነው። እና ብትነቁ ጥሩ ነው። አንዳንድ አክቲቪስቶች አብሶ ደግሞ ከኢትዮጵያ ውጭ የምትኖሩ አማራ መሆናችሁ ትግሬ፣ ኦሮሞ እንዲህ ልባችሁ ያበጠ ብታስተነፍሱት ግን ጥሩ ነው። እውነት ያን በርገር በጠርቅማችሁ መተንፈሻ ስታጡ ቲክታክ ላይቭ ላይ ገብታችሁ ለህዝቡ የማይሆን ነገር የምታስተላልፉ ሰዎች ብትቆጠቡ ጥሩ ነው እላለሁ። እኔ ብዙም ንግግር አልችልም፣ ግን የታዘብኩትን ነው። በጣም ብዙ ነገር አንዳንዴ ታዝባችሁ ለመናገር ትሞክራላችሁ። እኔ እንደዛ ነው እያደረግኩ ያለሁት። እውነት ደሜ ነው የሚፈላው። እና ለማንኛውም የቹቹን ቪዲዮ ደግሞ ለብቻ እለቅላችኋለሁኝ። አለኝ ቪዲዮ አለኝ፣ ለብቻ እለቃለሁኝ። ታዩታላችሁ፣ ትሰሙታላችሁ። እንደዛ ነው እንግዲህ። የምትደግፉትንና የማትደግፉትን ለዩ። እውነት የሚሆናንንና የማይሆንንን ነገር መለየት አለብን። ጌም የሚጫወቱ ሆዳደሮች በምስኪኑ ህዝብ ነው የሚሰበስቡት። አረንጓዴ፣ ቢጫ፣ ቀይ ባንዲራ ከኋላ ይለጥፋሉ። የፈረደበት የናውሰናይን የነ ምሬ ወዳጆን የነ ዘመነ ካሴን ፎቶ ከኋላ ይለጥፋሉ። ልክ የአማራ ህዝብ ወክሎ እዛ ጋር እንዳስቀመጣቸው ሁሉ የዳኘዋለን ዘፈን እየከፈቱ በአማራ ስም የሚሸቅሉትን እነሱን ብታስቆሙ ጥሩ ነው።
ትልልቅ ሚዲያ ያላችሁ ሰዎች እነሱን ብታስቆሙ ጥሩ ነው ባይነኝ። እኔ እንደኔ አማራን በቃ ጌም ከተሸነፉ ታውቃላችሁ ምን እንደሚደረግ፣ ካሸነፉም እንደዛው ተዘፍዝፈው 24 ሰዓት አንዳንድ አበባ ሲለምኑ የሚውሉ ናቸው ጭራሽ እያስናቁን ያሉት። ስለዚህ እነሱን ተው ማለት አስፈላጊ ነው፣ ግዴታም አለብን ብዬ አምናለሁ እኔ እንደኔ። እና ውዶቼ ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅርቡ ወደ ሀገር ይገባለሁኝ። ቆንጆ ቆንጆ የገጠር ቪዲዮ ለቅላችኋለሁ። ያው ሀገራችን ሰላም ከሆነ ማለት ነው። መውጣት በሰላም መግባት በሰላም መውጣትና መግባት ከቻልን የዛኔ ቆንጆ ቆንጆ ቪዲዮ ለቅላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።